በር ዘግታ የምትቀመጠው ነገር አለ እኮ ግራ የሚገባኝ ማን ምን እንደማያደርጋት እጹብ ኧረ ነይ ክፈቹ ነይ ውጭ ነይ ወደዚህ ካሜራ እየሸሸው ነው ስላችሁ ለምን በየቀኑ ነይ ውጭ እሺ እዚህ ጋር ሰላም በያቸው እኮ ነይ ነሽ እስቲ ሙያዋ ይታይላት በመቅመስ አይደለም ሙያ የሚታየው ደግሞ ያቃጥላል አቃጥለኝ እሺ ነይ ተቀመጪ ላውራሽ ነው እንዴ ሳሳሬ ሲሆን ትኩረቴ በሙሉ ወደ ስራ ይሆናል ሼፍ ካብራክ አቤት ይሄው ቤተሰቦች እንዲህ እኮ ነች እግዚአብሔርን ስንስራጫ ጫፍኛ አይደል እንደለው ቻናል ሰላም ውድ የተወደዳችሁ የተከበራችሁ የጽዌ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ዛሬ ያው ደስ ብሎኛል። ትላንትና ያው አልተመቻቸልኝም። ለዛ ነው ለቀርጻት ያልፈለኩት። ትንሽ በመሃል አሟት ነበረ። አሁን ግን እግዚአብሔር ይመስገን በጣም ደህና ነች። ቤተሰቦች በምትሰጡኝ ኮሜንት ሁሉንም በሚባል መልኩ እያነበብኩኝ ያለሁት የእውነት በጣም በጣም ከልቤ አመሰግናለሁኝ። ማረክ ካለብኝ ትንሿን ነው ለጽሁፍ እያረኩኝ ያለሁት ብዬ ነው ማስበው። ያው እናንተ ካሜራ ላይ ብቻ የሆነውን ነገር ነው የምታውቁት። ከካሜራ ውጭ ደግሞ ያለን ላይፍ እኛ ጋር ትልቅ ነው። ላይክ እንደ ጓደኛ በጣም ብዙ ነገሮችን ረድታኛለች። እንዲወጣ እንዳይታይ ስለፈለግን የቀሩ ነገሮች ብዙ አሉ እንጂ እሱም ለእኔ እጅግ በጣም ብዙ በሚባል መልኩ ረድታኛለች እና ሰው ለእሷ ይሄን ነገር ማድረጌ እንደ ትልቅ ነገር መወሰድ አለበት ብዬ አላስብም። ለእውነት ግን ለሰጣችሁኝ ፍቅር፣ አክብሮት በጣም ሁሌም እንደምለው አመስጋኝ ነኝ። በጣም የማመሰግነው፣ በጣም የምወዳችሁ፣ ጥሩ ነገር ስትመኙልኝ ነበር። ስለ ሁሉም እግዚአብሔር ይስጥልኝ። በጣም የማመሰግነው። ዛሬ በተወሰነ መልኩ ከሕክምናው አንድ ስቴፕ ወጣ ስንል ራሷን ትሪት ማድረግ አለባት ብዬ ስላመንኩኝ ከዚህ በኋላ ወጣ ወጣ እያለች አየሮችን እንድትናፈስ አንዳንድ ቦታዎችን እንድትሄድ ስለምፈልግ ከኔ ጋር ሆነ ማለት ነው አየር እንድትናፈስ ዛሬ ይዣት ለመውጣት አስቤያለሁኝ። ፊቷ ምናምን ጥሩ ሙድ ላይ አይደለችም ያለችው ነው ሰው ከዛ ሙድ እንድትላቀቅልኝ እፈልጋለሁኝ። ስለዚህ አንዳንድ ቦታዎች ይዣት ለመሄድ እሞክራለሁ። ፀጉሯንም አልተሰራችም። ፀጉሯንም ዛሬ አሰራትና ፈታ እንድትል የቻልኩትን እሞክራለሁ። በውስጥም ቤተሰቦች ጭራሽ እንዲደብራት አንፈልግም ብያላችሁኝ ቆንጆ ማስጠንቀቂያ ደውል እያሰማችሁ ነበረ። ለእናንተም ብቻ ሳይሆን ለእኔም እንድትፍታታልኝ የድሮዋን እጹብ ለመመለስ በጣም የቻልኩትን እሞክራለሁኝ። ዛሬ ጫማ ገዝቼላታለሁ። ይሄን የምታዩትን ጫማ ገዝቼላታለሁኝ ዛሬ። ይሄን ነገር እንደዚህ ክፍት ጫማ ትወዳለች እና ዛሬ ይሄን ጫማ እሰጣታለሁኝ። የዚህን አላባሽ ቪዲዮን እንዳታየው በተቻለኝ መጠን እሞክራለሁ። ቀጣይ ለሚኖረን ቪዲዮ እራት ሌላ ቦታ ይዣት ወጥቼ እጋብዛታለሁ ብያለሁ። ዛሬ ጫማ ገዝቼላታለሁኝ። በሚቀጥለው ደግሞ ነገ ስመጣ ቀሚስ ገዝቼላት ያንን ቀሚስ አርጋው እራት ፕሮግራም ይኖረናል ከፈቀደችልኝ ፍቃዷ ከሆነ እሷን ሀሳቡ እሷን ለማፍታታት እንጂ አሁን ላይ አድቫንቴጅ እሷን ለመያዝ ወይም በሌላ ነገር አስቤ እንዳልሆነ ቤተሰቦች እናንተ በጣም አወቁልኝ። ከምንም በላይ እንድትደሰትልኝ እፈልጋለሁ። ካለችበት ሙድ በጣም እንድትርቅ እፈልጋለሁ እና ዋናው ሀሳቡ ያ ነው። ሐዋሳ ላይ ማንም ሰው የላትም። እኔ ነው የምታውቀኝ እዚህ ቤተሰብ የላትም ምናምን ቤተሰብ የላትም ስላችሁ እዚህ ቤተሰብ የላትም።
ሌላ ሀገር ናቸው ቤተሰቦቿ። በምንም አይነት ሁኔታ ውስጥ እንዲደብራት ብቸኝነት እንዲሰማት አልፈልግም እና ለዛ ነው በጣም እየተጠጋኋት ያለሁት። በሌላ አይነት መንገድ እናታዩብኝ። ዛሬ ይዣት ሄጄ ይሄን ጫማ አሰጣታለሁኝ። ከዛ በመቀጠል ደውዬላት ነበር። ከኔ ማሚ ጋር በጣም ይግባባሉ፣ በጣም ክሎዝ ናቸው እና አልነገረቻትም ለማሚ፣ ለኔ ነው የነገረችኝ። ኩኪስ እየሰራችላት ነው ለማዘር ኩኪስ እንዲላክላት ማለት ነው። ነገ ይዘህላት ትሄዳለህ ወይም አብረን እንሄዳለን እያለች ነበረ። ኩኪስ እየሰራች ነው። ቤት ስደውላት ኩኪስ እየሰራው ነው ለማሚ እያለች ነበረ። ከማዘር ጋር በጣም 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 ፍሬንድ ናቸው። እየሰራች ነው ያለችው። እዛ እንሂድና ይሄን ስጦታ ሰተናት ከዛ ይዘናት ወጠን አንዳንድ ቦታዎች እናሳያታለን። ለተጨነቃችሁ ቤተሰቦቻችን ለሁላችሁም አሁን ሁሉም ነገር ወደ ቦታው ተመልሷል። ወይም የድሮ ጥንካሬዋን ተመልሳ ታገኛለች። ላይፍ ይቀጥላል። ስለ ሁሉም አመሰግናለሁ፣ ወዳችኋለሁ። ወደ እሷ ቤት እንሂድ። ያቀባብራሉ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ በይነይና ተይነይና አጫውችኝ እንደኔ ሆኝና ያቀባብራሉ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ በይነይና ተይነይና አጫውችኝ እንደኔ ሆኝና ተይ ልቤን አታርጊው ጣል ጣል የበፊቱ ይበቃል። ምስኪን ነው ያላንቺስ ማን አለው ተረቺሽ ሆነና። ሰዎች ቤቷ ደርሰናል። ውስጥ ገብተን ደግሞ የምናየው ይሆናል። ሰፈሩ ባለፈውም እንዳልኳችሁ ያልቀረሱት ውስጥ ለውስጥ ስለሆነ አይመችም። ትንሽ ነገር ሰው ደርሰናል። ቤቷ እንግባ። ተከተለኝ ና። በር ዘግታ የምትቀመጠው ነገር አለ እኮ ግራ የሚገባኝ ማን ምን እንደማያደርጋት። እጹብ ኧረ ነይ ክፈችው። ነይ ውጭ ነይ ወደዚህ። ካሜራ እየሸሸው ነው ስላችሁ ለምደ በየቀኑ ነይ ውጭ። እሺ እዚህ ጋር ሰላም በያቸው እኮ ነይ ነሽ። ሰላም እንዴት ናችሁ? ምን እየሰራሽ? ነገሩ ነው ያው እንደዚህ ሞይ ቤት የማይን ይቻል ነኝ። ወይ ወገኛ ምን እየሰራሽ ነው? ኩኪስ እየጠበስኩ። ኧረ ዘይቱ ጨሰ። እግዚአብሔር ነው ውስጥ እንግባሽ። ዘይቴ ጨሰ። ዘይቴ ለዛ ነው። ሙያ ተመልከቱ። ወደ እሷ አዝሮ እስቲ ሙያዋ ይታይላት። በመቅመጥ አይደለም ሙያ የሚታየው፣ ደግሞ ያቃጥላል። አቃጥለኝ ወንታምሽ ማን ተንቀጥለ እየፈረቀ ነው ከሰም ይላል። እሺ እኔም ልክተታ ና ካሜራው ምን እንዲያስገባላችሁ። ምንድን ነው የሚከብድ ነገር ነው? እንዴ አሁን መጀመሪያ እኮ ነው አወጣጡ፣ ቅርጽ አወጣጡ እኮ ነው የሚከብደው። ባይተው እንግዲህ ሰከነሽ ጠፍጥፈ ሙያ ይጠይቅማ። አትብላሽ ከስር ማን ጠይቃት? ግን ለዚህ ማካበልሽ ነው በጣም የሚገርም። እንዴ ጠዋት እኮ ነው የደወልኩት። ኩኪስ እየሰራ ነው ያልሽኝ ጠዋት ነው። ተቀማጭ ሰማይ ቅርቡ ነው አይደል? ሶፍት ስቴጅ ላፈላም ነው ያው እዛ ጋር
ቤተሰቦች እንግዲህ ያው ወይ እናንተ ታውቁታላችሁ ቤቷ እንዴት እንደሚሞቅ የፈጣሪ ጭስ እንትን ነው ዘይቱ ይገላል እና እኔ ራሱ ወዛም ያለው መሰለኝ። ስሚ ላይቱ ይታያል ግን ቤቴ ካሜራማን ነው ላይት ላብ ይጨልማል በጣም ካሜራማን ነው ጭራሽ ተደራጅታችሁ መጣችሁ እንትን ልትሉ ነው እንዴ? ብቻ አብራው ብዬ ነው ደግሞ ይሄ መሰኪያ ይነቀልብኛል እና ይቆራረጥ ሌላም ሰከንሽ እዛ ጋር ነው እዛ ጋር ይሆናል። በቃ ኩኪሱን ታዩ ትንሽ አሃ አጥፉ ይሄ ቺቱታ እንትን ነው በነገራችን ላይ ላይቱ አያሰራኝም። ምኑ አብሪ ዞር በል ምንድን ነው ዞር በል አጠገብ ይሁን አይ በቃ ዞር በል እሺ እየተሰራ ነው የሚበላ ሰው ነው ዞር በል አረ እንደዚህ አትሁኝ በእናትሽ እኔ ላንቺ ብዬ ነው እንጂ ኩኪስ ያመላክ አንዱ ይሄ ለኔ ብለህ ለምን ማይሽል ነው ወይ አት ዞር በል ቤተሰቦች እንዴት እንደምታደርገኝ እያያችሁ ነው አይደል? በእውነት እኔ በጣም ነው የሚከፋኝ። በዘይት ያቃጥላል። በዘይት እንደዚህ ነው ጮፈ። ዞር በል እንዳትነካው። እናቴ ቤት ነው የምሄደው እኮ የእናቴን ፋንታ የኔን ፋንታ አይቻልም። ዞር በል የኔን ፋንታ አይቻልም። ዞር በል ምንድን ነው ደግሞ እዚህ ጋር ልብስሽ አጠርጊም እንዴ? አልቀመጥም። የሰው ቤት አልጋ ላይ አትቀመጡ ተብለናል። አረ እንዴት እንደምትሆኑ ይሁ ቤተሰብ። እሺ ለካሜራማን ላጉርሷ እንዴ? ላጉርሷ እንዴ? እንዲህ ሞቅነሽ እሺ ያው በጣም ያዘንኩብሽ ነው። እንዲህ መሆንሽ ያሳዝናል በጣም። ነይ ተቀመጭሽ። እንደ አደገኛ ባለሙያ ነው የሚያረጋት ቤተሰቦች። ጠዋት 3 ሰዓት ስደውልላት ኩኪስ እየሰራ ነው ብላኛለች። ያሁንም ኩኪስ እየሰራሽ እንዴት ያለ ሙያ እንደሆነ ነው። አትምጣ እንዴ እኔ ትንሽ ነው ያልኩኝ ነው የሰራሁት። አንተ እንዳለው አልፈልግም። ቲም እንደንቺ ንቀት ነው እንዴ? እሺ ተወኝ። ያው ቤተሰቦች ፍቅር ስጣት እያላችሁ ነው አይደል ያላችሁት? ይሄው ፋራ ካልበላክ እሺ እንዳታልና ደስታና ተዝዋል ሰማ አረ እናት ደሞ ይሄን ኩኪስ ነው ኩኪስ ስለሆነ ማለት አስሬ እየተመላለስክ በዘመኔ ብዙ ኩኪስ በልቻለሁ። ቤተሰቦች ምን አይነት ኩኪስ በህይወቴ በልታታክ ምክንያቱም ይሄ ከስንት አንዴ የሚገኝ ወገኛ እንደዚህ አይነት ጣዕም ያለው ኩኪስ። እሺ ነው ተቀመጪ ላውራሽ ነው እንዴ? ዛሬ ሰሞን ትኩረቴ በሙሉ ወደ ስራ ይሆናል። ሼፍ ካብራክ አቤት ይሄው ቤተሰቦች እንዲህ እኮ ነች እግዚአብሔርን እጃነ ያኛው ባህሬን አጣጣው አንቺ ጨፍንሽ የሆነ ከባድ ተታሊ ኩኪሱን ገልጬም አልቻልኩም እንኳን ጨፍኝ አራር በጣም ነው ከዚህ በኋላ አሄት ኩኪስ ጨፍኝ እንዴ ሁለታችሁ ነው እዚህ እንዲህ ነው ማጋጫችሁ። ይኸውላችሁ የወንድ ባህሪ እኮ ነው ያላት እግዚአብሔርን የወንድ ባህሪ። እስቲ እንደ ሴቱኝ ይዞ ሁለታችሁ ናችሁ ኩኪስ አንተን በዚህ ሲስ እሱ ቅድም እዛ ይባል አልበላም እንደበላ ነው እንደፈለግሽው ጨፍኝ። እሺ መግለጥ አይቻልም። የእውነቴን ነው። እሺ ቤተሰቦችሽን መናቅ ነው የሚመስለው። መግለጥ አይቻልም። አልፈልግም፣ አልጨፍንም። ውጣ ሂዱ፣ በቃ አልፈልግም። ሁለታችሁም ሂዱ። አስቀምጫለሁ። እሺ ጨፍኝ።
ማርያም ነው ጨፍኝ። በቃ ተብሻው ሂጂ። ከባድ ስጦታ ነው ከባድ። ከማን ጨፍኝ? ምን አገባሽ? ከማን ደስ ይላል። እግዚአብሔርን ነው ማልሰጥሽ። ጥዬ ነው የምወጣሽ። በስነ ስርዓት ጨፍኝ እኮ በስነ ስርዓት ጨፍኝ አይደል እንዴ ያለው ቻናል እኔን እየፎገርሽ እየሰደብሽ ነው። ማቼ እንዳገልሽሽ አየ ምን ያህል ክብር እንዳለኝ ለምታውቀው አይኔን ጨፍኝ ነው ሳወራ ሰመተስኝ መቼ ምናምን ስለራሱ አይኔን ጨፍኝ ይሄ እንዴት እንደሚያረጋት። እሺ አሁን ክፈች አይንሽ። ያው ቤተሰቦች እግዚአብሔር አንድ እኮ ለሰርፕራይዝ እኮ ማትመች ልጅ እኮ ነች። አንቺ ትፎግሪ ማርያም ዘርቤ እግዚአብሔር እንዳነክሰር ተጨማለች። በጣም ደቂ እንዳነክሽ በእውነት አይደለ ኤክሳይትድ ስለሆንኩ እኔ በጣም አልቻልኩም። በቃ አለቅሽ ሁልጊዜ ነው በቃ እንደዚህ በማላውቀው ሁኔታ ውስጥ ነው ሰርፕራይዝ የሚያደርገኝ። ይሄ ቤተሰቦች እግዚአብሔርን በጣም ስታሳንስብኝ ማለት ነው። ይሁንሽ እኔ አዛንሽ እኮ አይደለም። አይ ማርያም ይመሽ ምንም ማለት አልችልም። ይሄን ደግሞ ቤተሰቦች የሚያውቃሉ። ግን ያምራል በጣም አይደለም ያምራል። አትንኪውስ አስቀምጪ። በጣም ነው የሚያምረው ነት ኦሜጋ። አይ ቤተሰቦች ማን ይሰጠኝ? ማን ይሰጠኝ? እኔ ነኝ የሰጠሁሽ አይደለም እንዴ? አንቺ ምንሽ ነው? ማን ይሰጠኝ? እኔ ነኝም ሰጠሽ። ማን ይሰጠሻል? ምን እናስመልክቶ ሰጠኝ? ጫማ እንደሌለሽ አንድ ጫማ በጣም እየደጋገምሽብኝ እንደው ታጋይ በቃ በጣም የሚያምር ጫማ ነው። በስመ አብ ኦ ማይ ጋድ ቤተሰቦች እንዴት እንደሚያምር እየፎገርሽ ነው። እሺ ለኪው አንድ ጫማ ምናምን የቤታችን ገበና በቤታችን ቁጥሯ በነገራችን ላይ መቼም ነው የማይጠፋኝ። መቼም ነው ማለት እኮ ይሆነኛል። አሁን ቁጥርሽ ጠፍቶ ሆነ። ቤተሰቦች እንዴት አወቅ? ቁጥሬ ማለት አብዲ ነኝ። አንቺ ጠፍተብኝ እኮ ጫማ ለራሴ ገዛውኝና ቤተሰቦች ከዛ ስወጣ ይሄ አይኔ ውስጥ ገባ። ከዛ ለምን ጫማ አልገዛላትም ብዬ እኔ ምን ጫማ ዲቪ የሆነ እንደሆነ እየነገርከኝ ክስ በይልኝ ተውት በወይለክ ቆይ የፎገርሽ ነው የሆነ ታመሰገኝ ነው እንጂ ጫማ ቴንክ ዩ በእውነት በጣም ኦማይ ጋድ በጣም ቴንክ ዩ። ይሄ ወደዛ በጣም ነው የምታስጠይው። በጣም ነው የሚያምረው ነው ጫማ። አንተ አይማና እኔ እንዴት ነው አንተን አሁን ማመሰግን አይመጣልኝም እኮ ሌላ ሰው ምን ታውቀኝ? እኔን ብቻ አይደለም ለማንኛውም ሰው አንቺ ኤክሳይትድ የምትሆኝ ሰው ኤክሳይትድ አልሆንም፣ ግን ቴንክ ዩ ላለውኝ አትሊስት አመሰግናለሁ። ቴንክ ዩ ነው የራሱ አንተን ግን አይደለም ማለት ይከብደኛል። የራሱ ስለማይመሰገን ወይ እሺ አሁን ያምራል። በጣም ነው የሚያምረው እውነት በጣም ራት ፍላጎትሽ ከሆነ ፍቃድሽ ከሆነ ራት እንበላ ፈልገው ቀጣይ አይመቸኝም። ባንዳ ለሆድሽ ምን ያህል ሟች እንደሆነ ሻቃለሁ። ወጉ እኮ ነው የሴት ልጅ ወጉ ነው መቅደርደር። ያፈር ተግደርደር በመገብ ጨክነሽ የምትደረደር እኔ ቅርታ ራት ለምን ትጋብዘኛለህ? እንዴት አስበኸኝ ነው አንተ ትጋብዘኝ? ለተቃራኒ ጾታ ፈልግሽ ዛሬ ልቆኑ ውጪና በጣም ቆይተናል። እዚህ ልብስሽን ቀያየሪ፣ ምሳ እንበላለን፣ ሻይ ቡና እንላለን፣ ፀጉርሽን ትሰሪያለሽ ማለት ነው። ለምንድን ነው አንተ አባቴ እየመሰልከኝ ነው? ልብስ ገዝተህ ጫማ ገዝተህ ልድርሽ ነው
እንወጣለን። ምሳ በልተን ልብስሽን ቀያሪ ሻወር ውሰጂና ውጪ እጠብቅሻለሁ። ጨራስሽ ውጪና አንዳንድ ቦታዎች እንሄዳለን። ግን አፍጥኝ፣ ሰዓት የለኝም። ማርያም ተቻኩኝ ነው ማለት አትጨማለቂ። እንኳን አደረሳችሁ አላልሽም? እንኳን አደረሳችሁ አልኩኝ እኮ። እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ለበላው እስልምና ተከታዮች፣ የእስልምና እምነት ተከታዮች በሙሉ እንኳን በሰላም አደረሳችሁ። ለአብዲ እናት አብዲ እናት ለምንድን ነው ታይዋለች ማለት? ቪዲዮ ታያለች፣ ማየት ጀምራለች። በያት እሺ። ለአብዲ ማዘርም እንኳን በሰላም አደረሳችሁ። እንዲህ ስታዩት ምናምን በጣም የምትፈራ ምናምን አትመስልም። እንዲህ ግጥም ሲሉ ሲያወሩ ብታዩ እግዚአብሔርን እንኳን በሰላም አደረሳችሁ። በቃ ሂድ አንተ ውጣ። የት ልብስ ልቀይር? ታዲያ ቀይራ። ኦኬ ደስ ይለኛል። ከነ ካሜራ ማኑ ነው? አረ ካሜራ ማኑ ይቀመጥ ይቀመጣል። ውጣ። ደስ ይላል። ውጣ። ደግሞ ሹራብ ይችላል። ሰሽን ሹራብ እንዴ በቱታ ነበርኩ እኮ ልብስ ቀየርኩኝና ምናምን እንዴት ነው ማለት? አያማ በጣም አምሮብሻል። ሹራቤ ቶሎ ለሹራብ ነው እንዴ እንደዚህ የምትሆነው? ይሄ ኩኪሱን እናስገባውና እንዴ አሁን ዛሬ ሳይደ የዘነኩ ቤተሰቦች ይገርማችኋል። ዛሬ ጫማ ከእራሱ ቀሚስ ጋር የቤተሰቦችን ጫማ ነው ወይዘው ያረኩት። ቀሚሱን እርግጠኛ አይደለም። እንዴት የተሰጠኝ ጫማ ነው። እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ። ሻሸመኔ ይዘናት እንወጣለን። አልሄድም እኔ በቃኝ። ታውቆኝ ነው የወላችሁ። እኔ አልሄድም ወደ ቤት መልሰኝ። ለምን አለባብዛት ወጣኝ? ምሳ ብለክ እኔ አልሄድም። ሻሸመኔ እሺ አትሂጂ። እኔ ግን አንተ ነው የምታደርሰው። ለምን? አዎ ከኔ ጋር እኮ አልተስማማችሁም እኮ አንተ ነው የምታደርሰው። አላደርስም፣ ግዴታ የለብኝም። እኔ ሻሸመኔ አልሄድም። አሁን ተስማምተናል። ሻሸመኔ ይዣት እሄዳለሁ። ግን ቤተሰቦች እንድታውቁት ዛሬ ከዛም ባለፈ ለመጀመሪያ ጊዜ እኔና ጾም ስንተዋወቅ የተገናኘንበት ቦታ አለ። ፀጉር ቤት የተገናኘ ነው። የሴቶች ፀጉር ቤት አንተ ምን ትሰራለህ ብላችሁ? ፀጉር ቤት ጓደኛዬ ነው፣ የጓደኛዬ ቤት ነው። ከዛ እኔ ቁል ሰበስቤ የሄድኩበት አጋጣሚ ነው። እሷም ክልተው ቁም ሰብሳቢ ላይ ጣለኝ። ስንት ሰዓት ነበር የተገናኘነው? አንድ ሰዓት ከምናምን። አንድ ሰዓት ፀጉሯን ልትሰራ ይማጭ ፀጉሬን አይደለም ኧረ ቅንድቤን ልትሰራ እና ሀና መራ ጻዲቅ የምትባል ተዋናይ ያለችና አርቲስት ሀና የነባ ሚስት ማለት ነው። እሷን የመሰለችኝ በጣም ደንግጬ እንዴ ምናምን አልኩኝና ሀናን ተመሰለች። ከጓደኛዬ ጋር ተወራርደን ነው ስልኳን የተቀበልኩት። እናቱ ቃችን እዛ ነበረ። ሰው ዛሬ ሻሸመኔ ጓደኛዬ ቤት ይዣት ሄጄ ፀጉሯን ምናምን እንድትሰራ እናረጋታለን። ታውቁታላችሁ ባይዘው ባለፈው እኮ ለልደት መጣዋል። አዎ ለልደቷ መጣዋል። አዎ ያለልደት ቀን መጣዋልና አሁን እኔ እዚህ ነው ፀጉሬን የመሰራት ሐሳብ የነበረኝ። ግን ይኸውላችሁ አሁን ምሳ ምናምን ብሎ አውጥቶ
ሻሸመኔ ለምን ነው? ሻሸመኔ አንደኛ እቃሽን እንድታስረክቢ አንተ ማድረስ የምትችለው እቃ ስትሄድ በዛው ገጥማችሁ ታውሩና ለማንኛውም እሺ እንሄዳለን። ምን አማራጭ አለ? እንሄዳለን። እዛ ይዘናት እንሄዳለን። ምሳ በልተን ምናምን ፀጉሯን ተሰርታ ፏፈሽ ብላ ትመጣለች። እስቲም ሙላ አይቀራት ሙሉ ፓኬጇ ነው ይዘጋላት። ሙሉ ፓኬጇ እንዲህ ብለሽ እንዳታስቢ። ሌትስ ጎ ሻሸመኔ እንሂድ። እንግዲህ ምን አማራጭ አለ? እምቢ ማለት አይቻልም። ልተዋት ልረሳት ሞክሬ ጭራሽ ጨመረብኝ ማፍቀሬ